ቤቴ ውስጥ ምንድነው እየተፈጠረ ያለው? ልዩ የደበቀችኝ ነገር ምንድነው? እነዚህ ፎቶዎች ማን ይላካቸው? አንቺ ከሁሉንም ወንድ የሚያማልሉ ውበት ነው ያለሽ። ይሄ ግንፍል የሚለው ባህሪሽ ግን ከመልክሽ ጋር አይሄድም። ድንገት አብርሃም ካየው እኮ ብዙ ችግር ይፈጠራል። ስለዚህ ነው የማወራው። ስለዚህ ይህን ፖስታ ነው እንደዚህ የምታደርገውም ሰውዬ አቃጥዬ አመድ አደርጋለሁ። ምን ለማድረግ እየሞከርክ ነው? እኔን ለማግኘት? የምን ወረቀት ነው የምታነዳው? ምን ለመደበቅ እየሞከረች ነው? ከፍተህ አላየውም አይደል? እስኪ ስጠኝ ሊሆን። ለምን? ለኔ እኮ ነው የተላከው። ብክሪሽ ትልኪው ነበር? አዎ፣ ምናልባት ግን የሬሳቸውን ፎቶ ሊሆን ይችላል የምልክልህ። እኔ እኮ ያንተ ጥላ ነኝ፣ መቼም አታገኘኝም። ግን ምን ሆኖ ነው? ሰሞኑን ጠፍቷል። አልተሻለውም እንዴ? ተሻለው እንዴ ማለት ምን ማለት ነው? ዲና ልጅ ይኖራት ይሆን እንዴ? ማነው ስለኛ ይሄን ያለ የሚያውቀው? ዲና ምንድን ነው የሰማሁት? እውነት ነው? አዎ ራሱ ፖስታውን ያየሁት። አብዳል እንዴ? ይሄን ከሰጠሁት እኮ ሊሞት ይችላል። አንቺ ደግሞ እዚህ ምን ትሰሪያለሽ? እኔም እኮ ተጨንቄያለሁ። አንድ ነገር አስተውል። ቤትህን በትኩረት ተመልከት። እንደ ቅድሙ ዝም ብለህ እንዳዘባረቅ ልዩን አደጋ ላይ ትጥላታለህ። እጭ ሙልጭ። አሁንም ስለ ልዩ ታስባለህ? ምን አባቱ ፈልጎ ነው ደግሞ? ሙልጭ ማውራት አለብን። ላነጋገር እፈልጋለሁ። ምንድነው የምታናገረኝ? እኔ እኮ ሌባ ነኝ፣ አንተ ደግሞ ሌባ አትወድም። ስለዚህ ምንም የምንነጋገረው ነገር የለም። ሙልጭ እባክህ እንደ ትልቅ ሰው እንነጋገር። እኔ ትልቅ ሰው አይደለሁ። እኔ ሌባ ነኝ። ሌባ ደግሞ ትንሽ ነው። ቆይ አብርሃም፣ ይቅርታ እንጠይቅ ነው የምፈልገው? ምን አጠፋና ይቅርታ ትጠይቀኛለህ? ልዩ አንተና እሷ ሌባ እንደሆናችሁ ነገረችኝ። እኔ ደግሞ አንተን ባጥርስ ዘል አየሁክ። ቆይ ሌባ ነብዬ ባስብ ይፈረድብኛል? አንተ በእኔ ቦታ ብትሆን ምን የተለየ ነገር ታስብ ነበር? እኔ ምን አልኩኝ ታዲያ? እኔ እኮ ምንም አላልኩም። አሁን በቃ ሳልፈ ልሂድበት። ሙልጭ እባክህ ተረጋጋና እንነጋገር። ትንሽ ጊዜ ብቻ ነው የምወስድብህ። ይኸውልህ አብርሃም፣ እኔ ደግሞ ጊዜ የለኝም። ሙልጭ እባክህን አዳምጠኝ። የተናገርካቸው እያንዳንዱ ቃላት አይምሮዬን እንደ ጦር እየወጉኝ ነው። ልክ ነህ፣ በግ ነኝ። ማንም ይጫወትብኛል። ምክንያቱ ምን እንደሆነ ታውቃለህ? ሰውን በሙሉ ልቤ ነው ማምነው። ሰው ሆን ብሎ ይጎዳኛል ብዬ አላስብም። ሰውን መጠርጠር አልችልበትም። በዚህ መልኩ ነው ያደግኩት። ይሄ ነገር ደግሞ ደጋግሞ ጎድቶኛል። ተመልሼ ግን ያው ነኝ። ልማርበት አልቻልኩም። እባክህ ሙልጭ፣ እባክህ ምን እንደተፈጠረ ንገረኝ። እባክህ ለተናገርኩት ነገር በጠቅላላ ይቅርታ። በቃ ትንሽ ሰከንድ ብቻ ስጠኝ፣ ከዛ ሄዳለሁ። እሺ፣ ምንድነው የምንነጋገረው? ቅድም ስትነግረኝ ስለነበረው ነገር ምንድነው ሙልጭ? ቤቴ ውስጥ እየተፈጠረ ያለው ነገር። ልዩ ብዙ ነገር እንደደበቀችኝ ይሰማኛል። ላንተ ደግሞ በጣም ቅርብ ስለሆነች ትነግርሃለች። እርግጠኛ ነኝ ነግርሃለች። ምንድነው ሙልጭ? ምንድነው እሱ የነገረች? ንገረኝ እባክህ። አንተ ጥሩ ልብ እንዳለህ አውቃለሁ ሙልጭ። እባክህ ንገረኝ። ቤቴ ውስጥ ምንድነው እየተፈጠረ ያለው? ልዩ የደበቀችኝ ነገር ምንድነው? እነዚህ ፎቶዎች ማን ይላካቸው? ድንገት አብርሃም ካየው እኮ ብዙ ችግር ይፈጠራል። ስለዚህ ማንም ሳያየው በፊት ማስወገድ አለብኝ። ማን እንደላከው ማጣራለሁ። እስከዛ ድረስ ግን
እነዚህ ፎቶዎች መጥፋት አለባቸው። አይ እዚህማ መጣል የለብኝም። ድንገት የሆነ ሰው ሊያዩ ይችላል። ያቺ ቀልቃላ የሆነች ልዩ ቆሻሻ ልጥል ስትል ልታየው ትችላለች። እሺ ምንድን ነው የማደርገው? አዎ አቃጥለዋለሁ። አቃጥዬ አመድ አድርገዋለሁ። ብቻ እነዚህ ፎቶዎች በሌላ መንገድ አብርሃም እጅ እንዳይገቡ። አብርሃም መንገር ያለብኝም በሙሉ ነግሬያለሁ። ከዚህ በኋላ ምንም ልነግር አልችልም። ግን አንድ ነገር አስተውል። ቤትህን በትኩረት ተመልከት። ሙልጭ እባክህ፣ በጣም ትልቅ ነገር እየተደበቅኩ እንደሆነ እኮ አውቃለሁ። ለምንድን ነው የማትነግረኝ? ምክንያቱም ምንም ስለማላውቅ። የማውቀውን ነገር እኮ እንዳለ ነገርኩ። ታውቃለህ፣ በእርግጠኝነት ታውቃለህ። ቅድም እኮ ልትነግረኝ ነበር። ልዩ ባታስቆመ ልትነግረኝ ነበር። ይኸው አሁን ደግሞ ልዩ የለችም። አትስጋ፣ ለልዩ ምንም ነገር አልነግራትም። አንተ ብቻ ንገረኝ፣ በእኔና ባንተ ይቀራል። አብርሃም የማውቀውን ነገር በሙሉ ነግሬያለሁ። ሌላውን አንተ ራስህ ፈልገህ ድረስበት። ስለ አንተ ቤት እንዴት የውጭ ሰው እንዲነግር ትጠብቃለህ? የተማርክ ሰው ነህ። ነገሮችን መረዳት አያቅትህም። እኔ የማውቀውን ነግሬያለሁ። ግን አንድ ነገር ልንገርህ፣ ቤትህን በደንብ አስተውል። እኔ እንደዚህ አይነት ነገር ማድረግ አልወድም። ግን ደግሞ በህይወት ውስጥ አንዳንዴ ማድረግ የማትፈልገውንም ነገር ታደርጋለህ። ማለት ምንድን ነው? አልገባኝም። ካነሰ እጨምራለሁ። እባክህ አሁን ንገረኝ። ምንድን ነው ይሄ? ነገርኩህ እኮ እኔ እንደዚህ አይነት ነገር ማድረግ አልፈልግም። አሁን ግን ግዴታ ሆኖብኝ ነው። እባክህ ሁሉንም ነገር ንገረኝ። እየገዛኸኝ መሆኑ ነው? ስለ ከፈልከኝ እንድነግርህ? እሺ እንድትነግረኝ ምን ማድረግ ነው ያለብኝ? አንተ ከሌሎች ሀብታሞች ትለያለህ ብዬ አስብ ነበር። ለካ ሁላችሁም አንድ አይነት ናችሁ። ብር ሁሉንም ነገር ማድረግ የሚችል ይመስላችኋል። ብር ሁሉንም ነገር ማድረግ ቢችል ኖሮ ስለ ራስ ቤት ለመጠየቅ እኔ ጋር አትመጣም ነበር። ምክንያቱም መጀመሪያውንም በብር ቢሆን ኖሮ ቤትህ እንደዚህ አይበጠበጥም ነበር። የሚገርመው ነገር ለብር ነው ይሄ ሁሉ ነገር የሚሆነው። አብርሃም ትሰማኛለህ? ሁለተኛ እዚህ ሰፈር እንዳትመጣ።
አዎ አቃጥለዋለሁ። ድጋሚ ህይወቴ እንዲበጠብጥ አልፈቅድለትም። እንደዚህ የምታደርገውም ሰውዬ አቃጥዬ አመድ አደርጋለሁ። ያኔ እኔና ቤተሰቦቼን ለመንካት መሞከር ስህተት እንደሆነ ይገባሃል። ማን እንደሆንክ አላውቅም፣ ግን እመነኝ እጥልሃለሁ። ዲና ምን ልታደርግ ነው? ከኪችን ክብሪት ይዛ ስትወጣ ይቻታል። ምን ልታቃጥል ነው? ጉዳን ከኛ እየደበቀች ነው። ምን ላድርግ? የምን ወረቀት ነው የምታነዳው? ምን ለመደበቅ እየሞከረች ነው? ሙሉ ለሙሉ መቃጠል የለበትም። የሆነ ነገር ማድረግ አለብኝ። ምን ላድርግ? አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናን በሚያስተናግደው ታላቅ እስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ እድል በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ የያዘ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶችን ከ4.8 ሚሊዮን ብር ሙሉ ክፍያ ጀምሮ በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። በተጨማሪም የንግድ ሱቆችን በፒያሳ በጋርመንትና በገናን፣ የመኖሪያ አፓርትመንት ቤቶችን ደግሞ በሳር ቤት ቫቲካን ኤምባሲ፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያሉ ሳይቶቻችን በሽያጭ ላይ ይገኛሉ። አሁኑኑ ወዲደውሉና የህልሞን ማረፊያ በእጅዎ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ዲናዬ ምን ላግዝሽ? አንቺ ደግሞ እዚህ ምን ትሰሪያለሽ? አንቺ ልጠይቅሽ እንጂ አንቺ እዚህ ምን ትሰሪያለሽ? የሚሰራ ነገር ካለ ለእኔ ንገሪኝ፣ እኔ እሰራለሁ። ደግሞ ምን እያቃጠልሽ ነው? ያገባሻል? አንቺን ምን ይመለከትሻል? እሱማ ምንም አይመለከተኝም። ግን ሳብዬ ጥሪልኝ ብላኝ ነበር። ፈልጋሻለሽ መሰለኝ። ሳቤላ እኔን? በጣም አስቸኳይ ነው። እሺ ሂጂ ጥፊ አሁን። እንዴ ዲና፣ ግን እኮ በጣም አስቸኳይ ነው። ግን ስራ ከያሽ ችግር የለውም መምጣት አትችልም ብዬ እነግራታለሁ። ያው እናቷን ፈልጋ ስላጣቻት በጣም ትናደዳለች። አባቷ ቢሆን እንደዛ አያደርግም። ምናልባት ለአባቷም ልትናገር ትችላለች። እየነደደ ነው። ከዚህ በኋላ ምንም አታደርገው። ስለቀደድኩትም ማንም ሊያውቅ አይችልም። ስለዚህ ልሂድ። ደግሞ በስንት መከራ ያስተካከልኩትን ነገር አላበላሸው። እሺ በቃ ነይ አንቺ ምጪ። እኔማ ሱቅ እየወጣሁ ነው። ሱቅ? አዎ። እና ሂጂ። እሺ
ምን ላድርግ? በሆነ ነገር ማጥፋት አለብኝ። ቢያንስ የሆነ ነገር አገኝ ይሆናል። አይ በእግሬ ሊያቃጥለኝ ይችላል። ምን ላድርግ? እስኪ ያልተቃጠለ ነገር ካለ ልፈልግ። ምናልባት ፍንጭ ሊኖር ይችላል። ሄሎ ሳምሪ። ርብቃ ምን እያረግሽ ነው? እንዴት እንደዚህ ጉድ ትሰሪኛለሽ? እኔ አውቅሻለሁ ጥሩ ሰው ነሽ ብዬ ነው ከሱቅ ብር ላይ አንስቼ የሰጠሁሽ። አሁን ምንም ንግግር አልፈልግም። አሁኑኑ ብሬን መልሽ። እኔም እኮ ለሱ ነው የደወልኩልሽ። ሱቅ ነሽ? አዎ፣ ምስጋና ላንቺ። ባዶ ሱቅ ታቅፌያለሁ። በአንቺ ምክንያት የደረሰብኝ ኪሳራ መቼም አይገባሽም። አሁን ከፈለግሽ ያለሽበት ድረስ መጥቼ ገንዘቤን እቀበላለሁ። ገንዘቤን ብቻ ነው የምፈልገው። ግድ የለም፣ እኔው ራሴ መጥቼ እሰጥሻለሁ። እሺ፣ አሁን ነው። ሄሎ ሳምሪ፣ እባክህ አምላኬ ከዚህ ነገር አውጣኝ። እኔ እንደውም ቅጣጣ አያጣኝም። ድጋሚ ደግሞ የሆነ ነገር ተፈጥሮ የእሷን ፊት እንዳላየው እባክህ አምላኬ እርዳኝ። ዶክተር እየወጣሽ ነው እንዴ? ይህን ደግሞ ማላይበት የት ልሂድ? የምትናገረውን ነገር ተናገር። የሚሄድበት ቦታ አለኝ። እኔ እንዳንተ ስራ ፈታ አይደለሁም። ተረጋጊ እንጂ ዶክተርዬ። እንደዚህ ማን ይላት እናደጅ። እኔ እና አንቺ እኮ አጋሮች ነን። በዛ ላይ የዋልኩልሽን ውለታ በእጅሽ ይዘሽ እኔ ላይ እንደዚህ መሆን ተገቢ አይደለም። አንተ ምንም አይነት ውለታ አላልክልኝም። ከዚያ አስወጣኝ እንጂ እጥፍ አድርጌ መልስልሃለሁ። እንደሱም አይሆንም። አንቺ ለእኔ ከዚህ ብር በላይ ትልቅ ዋጋ አለሽ። ያንን ደግሞ አንቺም ታውቂዋለሽ። ተረጋጊ እንጂ ዶክተር። ጸጉርሽን ለማስተካከል ብቻ ነው። እኔ አስተካክልልኝ አልኩህ? አይ አላልሽኝም። ግን ደግሞ መልካም ስራ ለመስራት እስክጠየቅ መጠበቅ አለብኝ እንዴ? ለምን እዚህ እንዳመጣህ አትገባኝ። ለእሷ ለምን ጥብቅና እንደምትቆም በደንብ ተረዳሁ። ማርኮ፣ ይሄ ነገር ያዋጣል? ለምን እንደፈለግከኝ እስካሁን አልነገርከኝም። ስለዚህ እሄዳለሁ። ዶክተር፣ አንቺ ከሁሉንም ወንድ የሚያማልል ውበት ነው ያለሽ። ይሄ ግንፍል የሚለው ባህሪሽ ግን ከመልክሽ ጋር አይሄድ። ማርኮ፣ በቀጥታ የፈለግከውን ነገር ተናገር። ደግሞ እንደዚህ አምሮብሽ ወዴት ነው? መቼም ሮሚዮ ጋር ነው የሚሆነው። እሱ ግን ታድሏል። እንደዚህ የምታምርና ቆንጆ የተማረች ሴት። ስለማይመለከት ነገር አትቀባጥር። እሺ፣ ግን ምን ሆኖ ነው? ሰሞኑን ጠፍቷል። አልተሻለውም እንዴ? ተሻለው እንዴ ማለት ምን ማለት ነው? ኦ ሮሚዮ ምስኪን፣ ለካ ያደረኩትን ነገር አልነገራት። ለነገሩ ነግሯት ቢሆን እስካሁን መታ ትጣጣብኝ ነበር። ማርኮ፣ እየጠበቅኩ ነው። ኤፊን ምንድን ነው ያደረግከው? ምንም አላደረኩትም። ምን አደርገዋለሁ? እና ምንም ካላደረግከው ለምንድን ነው ተሻለው ወይ ብለህ የጠየቀኝ? እኔ እንጃ፣ ዝም ብዬ ነው። ማ አንተን ምንም ነገር ሳይፈጠር እንደዚህ የምትለው? እመነኝ ማርኮ፣ ኤፊን የሆነ ነገር አድርገውና ከሆነ ምን? ወይኔ በጣም ፈራው። ምን ልታረጊ ነው? ለነገሩ እኔ ምን አገባኝ? ለምን አይሞትም? ምን ከፈለገ ለምን አይሞትም? ከሮሚዮ ጋር ተጣላችሁ እንዴ ዶክተር? የማይታመን ነገር ነው። ይህን ነው ልታወራኝ የፈለግከው? አይ የተናገርነው ነገር ላስታውስሽ ነው። አንቺ ሰውን ሸዋ የሚያደርግ መድኃኒት አታውቂ። ስለዚህ እኔ ላመጣልሽ ልሄድ ነው። ስመለስ ክፍልሽ እንዳገኝሽ። ቶሎ ተመለሽ።
እርግጠኛ ነኝ የሆነ ነገር መደበቅ ፈልጋ ነው እንጂ ዝም ብላ በሳት አታቃጥለው። ምን ለመደበቅ እየሞከርሽ ነው? ይሄ ደግሞ ምንድን ነው? ይሄ ዲናን ፊት ይመስላል። አረ የራሷ ፎቶ ነው። ቆይ ዲና የራሷን ፎቶ ነው ያቃጠለችው? ቆይ ለምን? ምን ለመደበቅ እየሞከረች ነው? እስኪ ሌላም ነገር ካለ እንፈልግ። እስኪ ሌላም ነገር ልናገኝ እንችላለን። ይኸው እየመጣሁ ነው። በግራ በኩል ታጠፍ። ርብቃ። እሺ በቃ እሺ፣ እየመጣሁ ነው። ወዴት እየሄድሽ ነው? በእጅሽ ደግሞ ምንድን ነው ያልሽው? ልዩ፣ ስለማይመለከትሽ ነገር አትጠይቂኝ። በእኔ ጉዳይ ደግሞ መስመር እያለፍሽ ነው። ከዚህ በላይ አልታገስሽም። ማርኮን ነው የሰጠሽ? ምን እንድታደርጊበት ነው የከፈለሽ? አቢን እንድትመርጂው ነው? ርብቃ 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 ርብቃ፣ አቢን እንድትጎጂው አልፈቅድልሽም። እኔ እያለሁ አታደርጉትም። አስፈላጊ ከሆነ ደግሞ ሁሉንም ነገር እናገራለሁ። መቼም አታደርጉትም። እኔ እያለሁ አቢን አትጎዱትም። እኔ እያለሁ መቼም አትጎዱትም። አቢን መቼም አትጎዱትም። አትፈቅድላችሁም። እስኪ ደግሞ እንያ ምንድን ነው ያቃጠለችው? የልጆች ፎቶ። ዲና ለምንድን ነው ማቃጠል የፈለገችው? ወይኔ ጉዴ! ዲና ልጅ ይኖራት ይሆን እንዴ? አይ ደግሞ አይሆንም። እንዴት ይሆናል? ግን ደግሞ ለምን አቃጠለች? ምናልባት ካቢ ለመደበቅ እየፈለገች ቢሆንስ? ይሄ ትልቅ ሚስጥር ያዘ ነው። እንደምንም ብዬ እደርስባታለሁ። ዲና እባክሽ ነገሮችን በማይሆን አቅጣጫ ትመልከቻቸው። ማርኮ ምን ልትል ነው? ነገሮችን በምን አይነት መንገድ አየኋቸው? እስኪ አስረዳኝ። ታውቂኛለሽ እኮ ዲና። አዎ በደንብ አውቃለሁ። በዚህ መልኩ ግን ከኔ ጋር ነበር ማውቀ። ለካ አንተ እንደኔ ሌሎች ሴቶችንም ትንከባከባለህ። በደንብ ኮርቼብሃለሁ። ዲና አሁን እኔና አንቺ ስለዚህ ጉዳይ ማውራት አለብን? ሊያውም በዚህ ሰዓት? እረ የለብንም። በጣም የሚያስጨንቅ ጉዳይ ላይ ነው ያለነው። አንተ ደግሞ እንደምትታየው በጣም ተጨንቃል። የኔ ወድ እንደዚህ አትጨነቅ፣ ራስህን ትጎዳለህ እኮ። በጣም ተጨንቃል አይደል? ቀልደኛ። እኔ በተፈጠረው ነገር ነፍሴ ልትወጣ ደርሳለች። አንተ ግን ሴት ታሽኮረመማለህ። ዲና እኔም እኮ ተጨንቄያለሁ። በዛ ላይ እያወራሁት የነበረው ስለ ጋራ ጉዳያችን ነው። የጋራ እውነት? ወልዳችሁ አክስት ልታደርጉኝ ነው? በጣም ደስ ይላል። ዲና ልጅ አትሁኚ። አትጩህብኝ። አንተ በእኔ ላይ የምጮህ ምንም አይነት መብት የለህም።
ምን ስታደርግ ነው ያገኘው? በእንደዚህ አይነት ሁኔታ ላይ ከሴት ጋር ቆመ ስትሟገት ደግሞ እኔ ላይ ለመጮህ ትሞክራለህ? ለነገሩ ለምን ትጨነቃለህ? ምን የምታጣው ነገር አለ? እምጎዳው ነኝ። ዲና ተረጋጊ። እኔ ምንም አላደረኩም። የሥራ ጉዳይ ብቻ ነው። እባክሽ የኔ ፍቅር ተረጋጊ። ቆይ እኔ እንዴት አንቺ ላይ እባክሽ የማይሆን ነገር አታስቢ። ማርኮ አትንካኝ። የኔ ፍቅር ተወኝ። ዲና ምን ሆነሻል? በቃ ተወኝ። በጣም ነው የጠላው። በጣም ሕፃን የሆነች ልጅ በየቀኑ እየባሰባት ነው። ምንድን ነው? ስራ የለሽ? አለኝ። እና ወደ ስራሽ ግቢያ። እሺ። ሳቡ ፈለግሽ? ሳቡዬ ተኛች? ያቺ ልዩ ትፈልግሽ ነበር አላለችኝም እንዴ? ውሸቷን ነው ማለት ነው? ቆይ ምን እያሰበች ነው? የት አባቱ ሄዳ ነው? ነይ አንቺ ሚቺ። እኔማ ሱቅ እየወጣሁ ነበር። ሱቅ? አዎ። እና ሂጂ። እቺ ቀሽቃዣ የሆነች ልጅ የሆነ ነገር እየፈለፈለች ብቻ እንዳይሆን። አሁኑ ግን አለቃትም። አሳያታለሁ። ዲና ምን እየፈለግሽ ነው? እኔ ፈልገሽ ነው የመጣሽው? አንቺ ጥላቢስ አስደነገጥሽኝ። ምን ነው? ለምን ደነገጥሽ? ይሄን ያክል ፊት ያስፈራል እንዴ? ቀልድ መሆኑ ነው? ወገኛ አሁን የታባሽ ነበርሽ? አዎ። ምን ነው? ችግር አለ? የታል የገዛሽው ዕቃ? የምፈልገው ዕቃ አልነበረም ትቼ መጣሁ። አረ እሺ። እና ልትገዢ የነበረው ዕቃ ምን ነበር? ለራሴ የሚሆን የፀጉር ቅባት ልገዛ ነበር። ግን ምን ነው ዲና፣ ልክ አይደለሽም። የተፈጠረ ነገር አለ? አዲስ ነገር አለ እንዴ? ምን ይኖራል? ችግር አለ ወይ? የተፈጠረ ነገር አለ ወይ? ሲጀመር አንቺ ስለኔ ምን ይመለከትሻል? ቆይ ሳቤላ ትፈልግሻለች ብለሽ አይደል የጠራሽኝ? የታለች? ተኝታለች። እርግቤ ተኛች? በቃ ቆይተሽባት ነው የሚሆነው። አቢ ቢሆን ግን አይቆይባትም ነበር። ልዩ ስነ ስርዓት ያዢ። ምን ብላኝ ነበር ነው ማስብልሽ? እሺ ይቅርታ። ቤትህን በትኩረት ተመልከት። ስለ አንተ ቤት እንዴት የውጭ ሰው እንዲነግር ትጠብቃለህ?
አንተ አብርሃም ሳይሆን በጉ ነህ። ሁሉም ሰው እንደፈለገ የሚጫወትበት። ደግሞ አንድ ነገር ልንገርህ፣ ያቺ እርጉም ሚስት ከዛ ወንድ በቃክ ሙልጭ በቃክ። የተማርክ ሰው ነህ። ነገሮችን መረዳት አያቅትህም። እኔ ምንም የማውቀው ነገር የለም፣ ግን ቤትህን በደንብ አስተውል። ምንድን ነው እሱ ማስተዋል የከበደኝ? ቤቴ ውስጥ ምንድን ነው እየተካሄደ ያለው? ማነው ይህንን ነገር ያደረገው? ማነው ስለኛ ይህን ያለ የሚያውቀው? ቶሎ ማንነቱን ካልደረስንበት ትልቅ ችግር ውስጥ ነው የሚከተን። ልጆቼን እሺ ዶክተር። አዎ በደንብ ገብቶኛል። በጣም አመሰግናለሁ። እኔ የምልህ ዶክተር፣ በምን ብሰጠው ግን ቶሎ የሚሰራ ይመስላል? ያው እንደነገርኩ በፍጥነት ሽባ እንዲሆን ነው የምፈልገው። ስለዚህ በምግብ ልስጠው ወይስ በመጠጥ ነገር? በጣም ጥሩ። በቃ እንደሱ አደርጋለሁ ዶክተር። እሺ አመሰግናለሁ። በቃ አሁን አስገባልሃለሁ። ደግሞ ይሳካና በደንብ እንመሰጋገናለን። እሺ ዶክተር። እሺ ሰላም ዋል። አመሰግናለሁ። ውክልናውን ጨረስኩት ትለኝ እንዳይሆን የጠራኸኝ? እሱ ላይ እየሰራሁበት ነው። ፍጥነት ማርኮ። ያቺ የተረገመች ማርዳ ቤት ከገባች ሁሉ ነገር ነው የሚበላሸው። እሺ የተቻለኝን እያደረግኩ ነው። በቅርቡ ውጤት እንደሚኖር እርግጠኛ ነኝ። ይሻላል። ታዲያ ምን ልትነግረኝ ነው የቀጠርከኝ? አብረን እየሰራን ነው አይደል? ይህን ማድረግ አስፈላጊ ነው። ምኑ? ስለምን እያወራ ነው? ጠዋት ስለላክሽው ነገር ሰሎሜ፣ እንዳልደውልሽ አትሁኝ። ይህን ነገር ከአንቺ ውጪ ማንም አያውቅም። ስለዚህ በእርግጠኝነት አንቺ ነሽ ያደረግሽው። ማርኮ፣ ዙሪያ ጥምጥም ተወውና ፊት ለፊት ንገረኝ። ስለምን እያወራ ነው? ነገርኩሽ እኮ ጠዋት በራችን ላይ ስላስቀመጥሽው። ስለዚህ ነው የማወራው። ስለዚህ የምን ፖስታ ነው? አሁንስ አበዛሽው ሰሎሜ። ቆይ አብረን እየሰራን ነው አይደል? ለምን እንደዚህ ማድረጉ አስፈለገ? ቆይ አብርሃም አይቶትስ ቢሆን? ትሰማለህ? አትጩህ። ድምፅን ቀንስ አውራ። መጮሄ ነው እንደ ገረመሽ? ገና ሌላ ነገርም ላደርግ እችላለሁ። ተናዳሃል ብዬ አልፌያለሁ። መጠየቅ ያለብን ነገር ፊት ለፊት ጠይቀኝ። ስለዚህ ፖስታ የማውቀው ነገር የለም። እኔ ያላኩትም። እሺ ጭራሽ አንተ ክፍል ድረስ የሚያስመጣኝ ምን ነገር አለ? ሰሎሜ ልታታልኝ አትሞክሪ። ሞኝ አይደለሁ። በወንድ ድምፅ ስላወራሽ የማላቅሽ መስሎሽ ነበር እንዴ? ስለዚህ ጉዳይ የምናውቀው እኛና አንቺ ብቻ ነው። ስለዚህ ካንቺ ውጪ ማንም ሊያደርገው አይችልም። አይ እንግዲህ አሁን ሳበዛው። ምንድነው የምዘላብደው ደግሞ? ይሄ ምንድነው? እንዲህ ያናደደ ውስጡ ምን ቢኖር ነው? እዚህ ፖስታ ውስጥ ያለው የኔ የልጆችና የባለቤቴ ፎቶ ነው። ይሄን ነገር ደግሞ አንቺ፣ እኔና ዲና ብቻ ነው የምናውቀው። ገባኝ። አሁን በደንብ ገባኝ። በጣም ጥሩ። ስለዚህ አሁን ድራማሽን ተይና በግልጽ ቋንቋ እናወራ። ምንድን ነው የምትፈልጊው? ይሄንን ነገር ለምን ላክሹ? እንዴ አባቴ
አስደነገጥከኝ እኮ። እርጉዝ መሆኔን ረሳሁ እንዴ? ምንም ያስደነግጥ ነገር አለ? የለም ብለሽ ምን እያረግሽ ነበር እንዴ? አባቴ ፊት ምን ሆነ ነው? ልክ አይደለም እኮ። ማን ነው አባቴን ያስከፋብኝ? ቆይ በእኔ ነው እንዴት ተናደድከው? እንዴት እንደዚህ ታደርጊያለሽ? እንዴት አንቺና ማርኮ ምንም ልትገቡኝ አልቻላችሁ? የት ያለው? ማርኮ ስራ ወጥቷል። ምን ነው አባቴ? ምን ሰምተ ነው? ብቻሽን በወራሽ ትርጉም የለውም። ይምጣና አብራችሁ አውራችኋለሁ። አውራኝ፣ ችግር የለውም። ማረፍ ፈልጋለሁ። ዲና ከቻልሽ ዝም በይ፣ በኋላ እናወራለን። በማላውቀው ነገር እየጮክብኝ ነው። ታውቀዋል? ዲና እባክሽ እረፍት ስጪኝ። በዚህ ስሜት ላይ ሆኜ ማርኮ አለመኖሩ ጥሩ ነው። ሲመጣ በኋላ ተረጋግቼ አወራችኋለሁ። ስለዚህ ነገር የምታውቂው ነገር አለ? የለም፣ ግን ውሸት ነው። ማለቴ ደብዳቤውን ማን ሰጠ? ከየት ነው ያገኘው? አላውቅም። ከፍተህ አላየውም አይደል? እስኪ ስጠኝ ልየው። ለምን? ለእኔ እኮ ነው የተላከው። ቢሆንም አንተ ማለት እኔ ማለት ደግሞ አንተ አይደለም እንዴ? ዲና እባክሽ ውጪ፣ ልረፍበት። እንደፈራሁት ለሱም ላኩለት። ፎቶን አይቶት መሆን አለበት እንደዚህ የተናደደው። ወይኔ ዲና፣ በቃልሽ፣ አለቀልሽ። ግን እኮ አባቴ። ዲና እባክሽ ልረፍበት። ድምፅሽን መስማት አልፈልግም። ውጪ። ድምፄን መስማት አትፈልግም? እሺ በቃ አንተ አትናደድ። እኔ እሱን ብቻ ነው የምፈልገው። ንገሪኝ፣ ምንድን ነው የምትፈልጊው? ማርኮ፣ እኔ መጠርጠር ስህተት አይደለም። እኔም ባንተ ቦታ በሆነ ይሄን ነው የማድርገው። ግን እውነታው እኔ አላደረኩትም። አትዋሽ። ምንድን ነው የምትፈልጊው? ለምን ላክሹ? ቆይ አብረን እየሰራን ነው አይደል? አብረን እየሰራን መተማመን አንችልም? ተረጋጋ ማርኮ፣ እመነኝ፣ እኔ አላደረኩትም። ቆይ ለምን ብዬ ልክልሃለሁ? አብረን እየሰራን ነው። አልከዳኝ። ቆይ ለምን እንደዚህ አደርጋለሁ እኮ? ንገሪኝ። ብክልሽ ትልኪው ነበር? አዎ፣ ምናልባት ግን የሬሳቸውን ፎቶ ሊሆን ይችላል የምልክልህ። ቆይ ማን ነኝ ብለሽ ነው የምታስቢው? እኔ እኮ ማርኮ ነኝ፣ ማንንም አልፈራ። ይሄን ያደረግሽው ራስሽ ነሽ። ከአንቺ ውጭ ማንም አያደርገው። ይሄኛውን ማርኮ ደግሞ አታውቂው። ማርኮ በከንቱ አትልፋ፣ ሶሎሜ አይደለች። ቆይ ማን አባህ ነህ? ምንድን ነው የምትፈልገው? ምን ለማድረግ እየሞከርክ ነው? እኔን ለማግኘት? እኔ እኮ ያንተ ጥላ ነኝ፣ መቼም አታገኘኝም። እኔ አንተን ማግኘት እስካልፈለግኩ ድረስ መቼም አታገኘኝም። እኔ ደግሞ አንተን ማግኘት ባልፈልግ ነው የሚሻለው። ማለቴ ለአንተ ስል። ማነህ አንተ? ፈሪ፣ በጣም ፈሪ ነህ። ወንድ ኮንክ ፊት ለፊት አትወጣም ነበር? አገኘሃለሁ አንተ ፈሪ፣ በቅርቡ አገኘሃለሁ። እስከ መቼም ተደብቃት ነው?
የዛኔ ግን አንተ ነው ያደርገኝ። የዛኔ እመነኝ እገልሃለሁ። ማን ነው? ይቅርታ፣ አሁን አመኘሻለሁ። ማርኮ፣ የምረዳ ነገር አለ? አይ በራሴ መንገድ ጨርሷል። አመሰግናለሁ። ደግሞ አሁን የተጨቃጨቀኝ። ሄሎ ዲና። ማርኮ፣ ምን ሆንሽ? ትልቅ ችግር ተፈጥሯል። ምን ተፈጠረ ደግሞ? የምን ችግር? ማርኮ፣ ዲና፣ ምንድን ነው የሰማሁት? እውነት ነው? አዎ፣ ራሱ ፖስታውን ያየሁት። እና አውቋል ማለት ከፍቶታል? ቆይ እንዴት ዝም አለሽ? እኔ እንጃ፣ ያወቀ ይመስለኛል። በጣም ተናዷል። ሁለታችሁን ላናግራችሁ ፈልጋለሁ ነው ያለኝ። እውነት እንደዛ አለ? በቃ አይቶታል ማለት ነው። በቃ አበቃልን ማርኮ፣ አበቃልን። አገኘዋለሁ። እንደዚህ ያደረገውን ሰው አገኘዋለሁ። ማርኮ፣ በቃ ወደ ልጆቻችን እንሂድ። አንቺ ደግሞ ትንሽ ነገር ሲፈጠር ሮጠሽ መሸሽ ነው የምትፈልጊው። እና ምን እስከሚያደርገን እንጠብቀው? ምንም፣ እሱ ምንም አያደርገን። እኛ ግን የሆነ ነገር ማድረግ አለብን። ምን? እኔ እንጃ፣ ግን የሆነ ነገር ማድረግ አለብን። መቼም እጅ አንሰጥም። ይኸው ሳምሪ፣ በጣም ይቅርታ። ይቅርታሽን ታይ። ለማንኛውም እንኳን ብሩን አመጣሽላል። ዛሬ ባታመጭ ኖሮ ማደርገውን የነበረ ማቅረብ። የኔ ቆንጆ፣ በጣም ይቅርታ። በጣም ችግር ላይ ስለነበርኩ ነው። እሱ አይመለከተኝም። በአንቺ ምክንያት መጥፎ ችግር ውስጥ እንደገባው ታውቂያለሽ። ሳምሪ፣ በጣም ይቅርታ። ችግር ውስጥ እንደከተቱሽ ይገባኛል። ለማንኛውም ይሄ ስራ ቦታ ነው። እባክሽ አሁን ከስቄ ውጪልኝ እና ድጋሚ ልታገኘኝ እንዳትሞክሪ። ማርኮ፣ ቁም። ዲና፣ አሁንም ማርኮ፣ ፈርስኪ። እሺ፣ አሁን ደግሞ ምን ልትል ነው? ዲና፣ ዝም ብለሽ ስሚ። ይሄ መድኃኒት አብርሃም ያልጋ ቁራኛ የሚያደርግ መድኃኒት ነው። ዶክተርንም የሚፈልጋት ይህ መድኃኒት ለአብርሃም እንድሰጠው ነው። ለዛ ነው ከእሷ ጋር በተደጋጋሚ የምታይ። ለምን? ለምን አብርሃም ያልጋ ቁራኛ ይሆናል? ከአብርሃም ጋር ስለ ቤት ጉዳይ ስናወራ ነበር። ሙሉ ኃላፊነቱን የሰጠኝ ለእኔ ነው። እሱ ያልጋ ቁራኛ ከሆነ የቤቱን ጉዳይ ተሯሩጦ ማስጨረስ አይችልም። ያኔ በአንቺም እንዴትም ብዬ ውክልናውን አቀብላለሁ። ሙሉ ውክልናውን አገኘሁ ማለት ደግሞ ምን ላደርግበት እንደምችል መቼም አልጠይቅኝም። አልጠይቅህም የኔ ፍቅር። ታዲያ ለምን መጀመሪያውን አልነገርከኝም? በሰዓቱ እኮ አንቺ ጭንቀት ላይ ነበርሽ።
ታዲያ እንዴት ብዬ ነው እንደዚህ አይነት ወሬ ላወራሽ የምችለው? ደግሞ አሁንም ቢሆን መፍጠን አለብን። መቼም ዶክተርን ለምን እንደማገኛት አሁን ላይ ግልጽ ሆኖልሻል። ከፈቀድሽልኝ ልሂድ? እሺ ሂድ የኔ ፍቅር። ደግሞ እኔ የምፈልገው አንቺን ውዷን ባለቤቴን ቶሎ ነፃ መውጣት ነው። ተማመንብሃለሁ። ደግሞ እርግጠኛ ነኝ ድሉ የኛ ነው የሚሆነው። ማርኮን ርብቃ ክፍል ምን ይሰራል? እንጂ መድኃኒቱን እንጂ ምን ላድርገው? ጠጩ። ጠጩ? ዶክተር አሁንስ በጣም እየሰለቸሽኝ ነው። ነጋ ጠባ አንቺን ማስረዳት አለብኝ እንዴ? ዛሬውኑ ይሄ መድኃኒት ለአብርሃም ትሰጪዋለሽ። ዛሬውኑ። አብዳሃል እንዴ? ይህን ከሰጠሁት እኮ ሊሞት ይችላል። እና ይሙታ። ቢሞትስ ምን አገባኝ? አምፒል ሊገሉት ነው።